በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ታኅሳስ 21 በዚህች ቀን የእመቤታችን አምላክን የወለደች የእመቤታችን የቅድስት ድንግል ማርያም የበዓሏ መታሰቢያ ነው። እርሷ የባህሪያችን መመኪያ ናትና በእርሷ በእናቷ አማላጅነት ጌታችን ይጠብቀንና ያድነን ዘንድ መታሰቢያዋን እያደረግን ወደ እርሷ እንለምን ዘንድ ይገባናል። እርሷን ሕይወትን መድኃኒትን አድርጎ ለሰጠን እግዚአብሔር ምስጋና ይሁን ለዘላለሙም አሜን። በዚህችም ቀን የስሙ ትርጓሜ የመረጋጋት ልጅ የሆነ የቅዱስ ሐዋርያ በርናባስ በሰማዕትነት አረፈ። ይህም ቅዱስ ሐዋርያ ከሌዊ ነገድ የሆነ ሀገሩ ቆጵሮስ ነው። የቀድሞ ስሙ ዮሴፍ ነው። ክብር ይግባውና ጌታችን ከመከራው በፊት ይሰብኩ ዘንድ ከላካቸው ከ72 አርድእት ጋር መረጠው። ስሙንም በርናባስ ብሎ ጠራው። ከጌታ ዕርገትም በኋላ አጽናኝ መንፈስ ቅዱስ በወረደ ጊዜ እርሱም ከሐዋርያት ጋር የመንፈስ ቅዱስን ስጦታ ተቀብሎ ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም አስተማረ። የእርሻ ቦታ ነበረውና ሽጦ ዋጋውን አምጥቶ ከሐዋርያት እግር በታች አኖረው። ቅዱስ ጳውሎስም በጌታችን አምኖ ወደ ሐዋርያት በመጣ ጊዜ ክብር ይግባውና ለክርስቶስ እርሱ ደቀ መዝሙሩ እንደሆነ ሐዋርያት አላመኑትም ነበር። ይህ በርናባስ ጌታችን በመንገድ እንደተገለጸለትና እንዳነጋገረው እርሱም በጌታ ኢየሱስ ስም በደማስቆ እንዳስተማረ ነገራቸው። ከዚህም በኋላ የእግዚአብሔርን ስራ ሲሰሩ ሲጾሙ ሲጸልዩ መንፈስ ቅዱስ ሳውልንና በርናባስን እኔ እነርሱን ለመረጥኩለት ስራ ለዩልኝ አላቸው። ከዚህም በኋላ ጾመው ጸልየው እጆቻቸውን በራሳቸው ላይ ጭነው ሾሟቸው። ከመንፈስ ቅዱስም ተሾመው ወደ ሴሌውቅያ ወረዱ። ከዚያም ወደ ቆጵሮስ ሄዱ። የእግዚአብሔርንም ቃል በአገሩ ሁሉ አስተማሩ። ልስጥራን በተባለ አገርም ልምሾ የነበረውን ሰው ባዳኑት ጊዜ የልስጥራን ሰዎች መስዋዕትን ሊሰውላቸው ወደዱ። ሐዋርያት ጳውሎስና በርናባስም በሰሙ ጊዜ ልብሳቸውን ቀደው ወደ ሕዝቡ ሄደው ድምፃቸውንም ከፍ አድርገው እንዲህ አሏቸው፣ እናንተ ሰዎች ይህ ነገር ምንድን ነው? እኛ እንደናንተ የምንሞት ሰዎች አይደለንምን? ይህን ከንቱ ነገር ትታችሁ ሰማይና ምድርን ባሕርንም በውስጣቸው ያለውን ሁሉ ወደ ፈጠረ ወደ ሕያው እግዚአብሔር ትመለሱ ዘንድ እናስተምራችኋለን አሏቸው። እንዲህም ብለው መስዋዕትን በጭንቅ አስተዋቸው። ከዚያም ብዙ ሀገሮችን ካስተማሩ በኋላ ቅዱስ በርናባስ ከቅዱስ ጳውሎስ ተለይቶ ማርቆስን ይዞ ወደ ቆጵሮስ ሄደ። በዚያም አስተማረ። ብዙዎችን ክብር ይግባውና ጌታችን ኢየሱስ ክርስቶስን ወደ ማመን መለሳቸውና የክርስትና ጥምቀትን አጠመቃቸው። በቆጵሮስ ሀገር የሚኖሩ አይሁድም ቀኑበት። በመኳንንትም ዘንድ ወነጀሉት። በእግር ብረትም አስረው ጽኑ ግርፋትን ገረፉት። ከዚህም በኋላ በድንጋይ ወገሩት። ዳግመኛም ወስደው ከእሳት ጨመሩት። ምስክርነቱንም ፈጸመ። ማርቆስም ከእርሱ ጋር አለ፣ ግን እግዚአብሔር ጠብቆ አተረፈው። እርሱም ቅዱስ በርናባስን ከእሳት ውስጥ አወጣው። ስጋውንም እሳት ከቶ አልነካውም። በአማሩ ልብሶችም ገነዘውና ተሸክሞ ወስዶ ከቆጵሮስ ከተማ ውጭ በዋሻ ውስጥ አኖረው። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ሐዋርያ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙም አሚን። በዚህችም ቀን በበግ እረኛ አምሳል መድኃኒታችን የተገለጸበት ነው። ለእርሱም ምስጋና ይሁን ለዘላለሙም አሚን።